ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ልወዞዞ በግሬ ወኬንድ ቶክ እንሆ ዛሬም መገናኛ አካባቢ ተገኝተናል። እንግዲህ መገናኛ አካባቢ ይሄን ቦታ ከዚህ ቀደም ታውቁታላችሁ። ቦሌ ክፍለ ከተማ ፊት ለፊት ነው ይሄ ቦታ። አሁን ታክሲዎች ማውረጃ ብቻ ነው የሆነው። ቀደም ሲል ግን የታክሲም የአውቶቡሶችም ማውረጃና መጫኛ ነበር። ቦታው በጣም የተጨናነቀ ነበረ። ይሄ ራሱ ለመተላለፍ ያስቸግር ነበር። አሁን ግን ከታች የመጡ ታክሲዎች ማውረጃ ብቻ ነው። አሁን አውርደው ቀጥታ ወደ ተርሚናል ይገባሉ። አውቶቡሶች ግን ወደዚህም አይመጡም። እዛ ታች ስንደርስ አሳያችኋለሁ። ወደዛ ይገባሉ። ቦታውም ትንሽ ጸዳ ያለ ይመስላል። እንደምታዩት እንግዲህ ቀጥታ ወደ ታች አምቼን ይዘን ወደፊት ግራ ቀኙን እያየን እንጓዛለን። እንግዲህ ይሄ ረፋድ ላይ ነው። ሰዎች ከተለያየ ቦታ መጥተው ከታክሲ ወርደው በእግር ወደ ላይ ይሄዱ ነው የምናየው። እዚህ ጋር በግራ በኩል የምታዩት ክፍለ ከተማው እዚህ ድረስ ነበር አጥሩ። ሰፊ አጥር ነበር ያዘው የቦሌ ክፍለ ከተማ። አሁን ግን የተወሰነ ፓርት ወደ ውስጥ ገብቷል። የተወሰነ ፓርቱ ጭራሽ እንደውም ለቆ ግቢ የሚባል የለውም። ይሄ የቦሌ ክፍለ ከተማ ነው። እንደምታዩት መገናኛ ወደ አምቼ ወረድ ብሎ የሚገኘው ነው። ቅጥር ግቢው እዚህ ድረስ ነበር። አሁን ግን እንደምታዩት ይሄ ከላይ ያለው ግንቡ እንደ መከለያ ነው፣ ለተርሚናሉ ነው እንጂ ለእሱ አይደለም። እሱ ቅጥር ግቢ የለውም። እንግዲህ የመንግስት ተቋማቶች ቅድሚያ ሰጥተው ይሄን ነገር አጥራቸውን አስፍተው የሚይዙት እነሱ ናቸው። ግለሰቦችም ከነሱ እያዩ ሰፊ አጥረው ውስጡም አይታይም ግንብ ተገንብቶ የተለመደ ነበር። አሁን የመንግስት ተቋማቶች እንደዚህ ያደረጉ ነው። ግለሰቦችም እንደዚህ እያደረጉ ነው። ወደፊት ስንሄድ ማሳያቸዋለሁ። የመንግስት ተቋማቶች አጥር የሚባል የለውም። ግሪነሪው ይሄ አረንጓዴ ተክሎቹ እንደ አጥር ሆኖ ያገለግላሉ። እግረኛ ያልፋል፣ ከዛ ወደዛ አያልፍ ማለት ነው። የቦሌ ክፍለ ከተማም እንደምታዩት ግቢ አጥር የሚባል ነገር የለውም። እስኪ ወደታችን እንሄዳለን። በርቀት በቀኝ በኩል የሚታያቸው 40-60 ነው። ምናልባት እንግዲህ ወደታች ነው የሚሄደው። ፀሐይዋ በግራ በኩል ልትረብሸን ትችላለች ምስል ላይ። ከታላቅ ይቅርታ ጋር እንግዲህ እንደምንም ታግሳቸው እንድታዩት በታላቅ አክብሮት ጋብዛለሁ፣ አበረታታለሁም። ልወዞዞ በግሬ እንግዲህ ዛሬ እስኪ ያመቸን መንገድ ተጠናቋል። በእርግጥ የእግረኛ መንገዱ የብስክሌት መንገዱ ግን አሁን በቀኝ በኩል የሚታየው የብስክሌት መንገዱ በቀይ ቀለም የተቀለመ ደመቅ ብሎ የሚታይ ነበር። አሁን ግን እንደገና ሊሰሩት ይሆናል አቅም አሸዋ ነገር ተበትኖበት እያየሁ ነው። እስኪ ወደታች ምናልባት እንደገና ለመስራት ይሆናል። ይሄ በግራ በኩል ያለችው ህንፃዋ የግል ድርጅቶች ማህበራዊ ዋስትና ነው። እንግዲህ በግራ በኩል ቅድም ያሳያችሁ ይሄ ክፍለ ከተማ ነው። መንገድ ዳሩን ይዛችሁ ስትሄዱ ልክ እንደዚህ በአረንጓዴ ሳሮች የተዋበ ነው። ይሄ መንገድ ረጅም የሚባል አይደለም። አንዳንዶች በእግራቸው ይሄዱታል እስከ ላይ መሻገሪያው ሃይዌዩ ድረስ። ብዙ ሰው ታያላችሁ አሁን እንደዚሁ እንደሚጓዙ። ምናልባት የስራ ይረፍድብናል። ፀሐዩን ትንሽ ካልፈራ ነው። የማለዳ ፀሐይ ነው። አሁን እንግዲህ 3 ሰዓት ተኩል አካባቢ ነው። ነፋሻ ነው። ፀሐዩ ብዙም ይጎዳ አይደለም። በዚህ አካባቢ እንግዲህ የመጣችሁ የተመላለሳችሁ ይህ መንገድ ልዩ ትዝታ ያላችሁ እነሆ ግራ ቀኙ እንድታዩት ለእናንተ ታስቦ የተሰራ ነው። በተለይ ከኢትዮጵያ ለረጅም ጊዜ የሆናችሁ ከወጣችሁ ይሄ መንገድ በጣም ሰፍቷል። እንደምታውቁት እንግዲህ ከዚህ በፊት እንደዚህ አልነበረም። ይሄ ራሱ በጀርባ በኩል ማቋረጫ ነው፣ ሰፊ ነው። ይህም የክፍለ ከተማው ክልል ነው። ሌላው እንግዲህ በዚህ ቦታ ስንንቀሳቀስ ትልቅ ትዝታ ያለው የማይረሳው እንደውም ለዚህ አካባቢ መጠሪያ የነበረው አምቼ ነው። አይቪኮ በግራ በኩል በርቀት የምታዩት እሱ ልዩ ትዝታ አለን። ለሰፈሩ መጠሪያ ነው። እንግዲህ አምቼ በ1970 ዓመተ ምህረት እንደተመሰረተ ነው የሚታወቀው። አውቶሞቲቭ ማኑፋክቸሪንግ ኩባንያ እንግዲህ የኢትዮጵያ አክሲዮን ማህበር ነው። አይቪኮ በተለይ በአይቪኮ ይታወቃል። 70% እና በኢትዮጵያ መንግስት ደግሞ 30% ድርሻ የተቋቋመ ድርጅት ነው አምቼ።
መነሻው እንግዲህ በ1930ዎቹ እንደሆነ ይታወቃል። በተለይ ፊያት 621 እና 634 የጭነት መኪና ሞዴሎችን ቀደም ሲል እንግዲህ ወደ ኢትዮጵያ በማስተዋወቅ ሰፊ እውቅና አግኝቶ ነበረ አምቼ። ይህ ስኬት እንግዲህ ከኢትዮጵያ መንግስት ጋር በመተባበር በአዲስ አበባ የመገጣጠሚያ ፋብሪካ እንዲያቋቁም አድርጎታል። ፋብሪካው በነገራችን ላይ ግንባታው እንደ አውሮፓውያን አቆጣጠር በ72 በ50 ሺህ ካሬ ሜትር ቦታ ላይ ነበረ የተጀመረው። ከዛ 1975 ደግሞ በከፍተኛ ሁኔታ ተስፋፍቷል። አሁን ወደ 132,000 ካሬ ሜትር ቦታ ላይ ነው የሰፈረው። አምቼ እንግዲህ የጭነት እና ተጎታች አካልን እና ከሀገር ውስጥ ኢንዱስትሪዎች ጋር በመተባበር የሚሰራ ትልቅ ተቋም ነው። አምቼ እንግዲህ ይሄ እንደምናውቀው ይሄ በግራ በኩል ያለው ነው። ሰፊ ግቢ ነው ያለው። አሁን ግቢው በዚህ በኩል ያለው ግቢ የለም። ቤቱ ራሱ እንደ አጥር ነው። አጥር ምንም የለውም። ግሪነሪ ያለ ይሄ ሳር አረንጓዴ ተክሎች አለ። ይሄ እንደምታዩት ነው። ጨረሩ በደንብ ያሳያችሁ ነው። በዛ በኩል ነው ፀሐይዋም። ይሄ ነው እንግዲህ አምቼ እያልን የምንጠራው ቦታው። ይሄ እንግዲህ ሰፈር አምቼ እየተባለ ይጠራ ነበር። ምናልባት አሁን ወጣቶች አሁን ልጆች አምቼ ሲባል ላያውቁት ይችላሉ። እስኪ ወደ ላይ ወደ መገናኛ ዞረን ስናይ እንግዲህ ምን ይመስላል የሚለውን ወደ ላይ ስንዞር ትንሽ ፀሐዩ ከጀርባ ስለሚሆን ጥራት አለው። ስለዚህ ዞር እያልኩ ለማሳየት ሞክራለሁኝ። መንገዱ ሰፍቷል። ለትራፊክ ፍሰቱ እጅግ በጣም ነው። በቀኝ በኩል የምታዩቸው ትልቅ ነው። የ40/60 ኮንዶሚኒየም። ከዚህ ቀደም ግን የህግ ባለሙያዎች ወደዚህ ይሄ ቦታ ተሰጥቷቸዋል የሚል ወሬ ሰምቼ ነበር። መሀል ከተማ በሉት እንግዲህ ይሄ 40/60 እዚህ መኖሪያ የደረሰው ያለው ትልቅ ነገር ነው። መሀል ከተማ ላይ ነው። አሁን ያሉት ኮንዶሚኒየሞችን በሚታወቀው ከተማ ብዙዎቹ ወጣ ያሉ ስለሆነ ነው። ሀሳቡ ቀደም ሲል እንደዚህ አልነበረም። ባሉበት ቦታ ሆነው ማህበራዊ እንቅስቃሴያቸው ሳይገታ ነበር ሀሳቡ የኮንዶሚኒየም። ነገር ግን ከከተማ ውጭ ሆኗል አብዛኞቹ። ይሄ ራሱ የምታዩት እንግዲህ በግራ በኩል አምቼ ነው። ቅጥር ግቢው ቀላል አይደለም። እዚህ በቅርብ የሚያበቃም አይደለም። ሌላ በነገራችን ላይ ደግሞ ከአምቼ ሌላ በቀኝ በኩል ደግሞ በዛ ህንፃዎቹ በቀኝ በኩል በርቀት የሚታዩአችሁ ህንፃዎች አካባቢ ደግሞ ኒያላ ሞተርስም ነበር። እንግዲህ ኒያላ ሞተርስ አምቼን ካነሳን ኒያላ ሞተርስም ማንሳታችን ግድ ይላል። ይሄ በቀኝ በኩል የምታዩት እንግዲህ ለብስክሌት መንገዱ እንግዲህ እንደገና ሊሰራ አሸዋ ነገር ተበትኖበታል። ሊሾ ነበር፣ ቀይ ቀለም ተቀባ ሊሾ ነው ከዚህ ቀደም የነበረው። ምናልባት እንግዲህ እርማት ሊሰጥ ይሁን ላዩ ላይ አሸዋ ተበትኖበት እያየሁ ነው። እዚህ አንዲት ልጅ ትንሽ ልጅ ነች። ጋሽ ያለችና የጠየቀችኝ ሰፈር ነው እና የት ሰፈር ነው ስላት የአክስቴ ሰፈር አለችኝ። ይሄ አምቼ ነው የሚባለው ብያት እንደገና ደውዪና ቼክ አድርጊ አልኳት። እኔ ደግሞ ያያዝኩት አክስቴ ስትል እንግዲህ አምቼ የሚለው ጠፍቶባት አማች የሚለው አክስቴ ሰፈር መስሎ የነበረ። በኋላ እንደገና አመጣ ስራ ተፈልገሽ ነው ስላት አይ አክስቴ ጋር ነው የምሄደው አለች። እንግዲህ አክስቷን ሰፈር ሁሉ ሰው የሚያውቅ መስሏት ነው። የሆነ ስም ጠራችልኝ ጋራዥ። እሱን ተመልሳ መጣ። ጋራጁን ግን አላውቀውም። ምናልባት በጀርባ በኩል በዚህ በአምቼ ጀርባ ሊሆን ይችላል ብዬ ወደዛ ልኬያታለሁ። ይሄ ግሪነሪው ይኸውት፣ በግራ በኩል ያለው ይሄ አረንጓዴ ተክሎቹ ሰፊ ቦታ ነው የያዘው። ከዛ ባሻገር ደግሞ ዘመናዊ አሁን እንደዚህ አይነት ቦታ ረዥም መንገድ ስትሄዱ ምናልባት ውሃ ሽንት ሊይዛችሁ ይችላል። አንዳንድ ቦታ ረዥም ርቀት ሄዳችሁ ምንም ነገር አታገኙም። በዚህ በኩል አንዳንድ ቦታ ደግሞ ስትሄዱ አሁን እዚህ ጋር ዘመናዊ መጸዳጃ ቤት አለች። በተለይ ግን ብዙም አታገኙት። ለምሳሌ ውሃ ጠማኝ ብላችሁ ውሃ ለመግዛት ብትፈልጉ ከላይ የመጣሁበትን አይታችኋል። ምንም ሱቅ ነገር የለም። እንግዲህ ሰዎች በእግር የሚጓዙ ከሆነ ውሃ ሊገዙ ይችላሉ። አንዳንድ ነገር ለመግዛት ቢፈልጉ እንደዚች እንደ መጸዳጃ ቤቷ ቀለል ያሉ ሱቆች ቢኖሩ መልካም ይመስለኛል። ያቸው በግራ በኩል የምታዩት ቅልብጭ ያለች ሽንት ቤት መጸዳጃ ቤቷ ለአካል ጉዳተኞችም በልዩ የተሰራል። እንግዲህ አሁን ህንፃዎችም ሲሰሩ ለአካል ጉዳተኞች ራምፕ የመሳሰለ ለሽንት ቤት እንዲመች ተደርጎ እንደሰራ ይባላል። አንዳንድ ቦታዎች ግን የምታዘበው ራምፑ በጣም ፊት ለፊት ለአካል ጉዳተኛ ያለች የተዘጋችው በር ስራ ጀምሯል። በነገራችን ላይ
በዛ በኩል ነው የሚገባው። ራምፕ የሚሰሩት አንዳንድ ግል ድርጅቶች በተለይ በቃ አንደርድሮ የሚደፋ ነው የሚመስላችሁ። በቃ አዘጋጅቻለሁ ለማለት ያህል ነው። የሚያጸድቀው አካል ነው የሚገርመኝ። ለምን ይሄ ራምፕ ትክክል አይደለም አፍርሰህ እንደገና ስራ ለምን እንደማይሉ ነው የሚገርመኝ። በጣም በከተማ ውስጥ በጣም የምታዘበው እሱ ነው። እንደገና ከ4 ወለል በላይ ያለው አሳንሰር መግጠም አለበት ይላል። ግን 4 እና 5 ያሉ አሳንሰር የሌላቸው አሉ። በተለይ ኮንዶሚኒየሞች በጣም አስገራሚ ነው። የአሳንሰር ቦታው አለ፣ ኮንዶሚኒየም ያልገባላቸው አሉ። ግን ብዙ ጊዜ በቴሌቪዥን ስሞታ ይቀርባል። ቤቶችን በቅርቡ እንደዚህ እናደርጋለን ይላሉ። መገናኛ እንግዲህ ቀጥ ብሎ ይታያል። ይሄ ቀጥ ያለ መንገድ ነው። ይሄ ይታያቸዋል አፈሩ። የብስክሌቱ ተፈርፍሯል ይመስለኛል። እርማት ሊደረግበት እንደገና ሊሰራ ነው የሚሆነው እንጂ ዝም ብሎ እንደዚህ የሚነሳ አይመስለኝም። ይሄ በቀኝ በኩል የምታዩት ሳሩ ላይ ማዳበሪያ አለ። የሚሸት ማዳበሪያ ነው አለ። የተወሰነ ሲረጭ ከተማ ላይ በጣም ነው የሚሸተው። ለሳሩ ግን እጅግ በጣም ጠቃሚ ይመስለኛል እና በተወሰነ ቀን ልዩነት በመኪና አምጥተው ይበትኑታል። እና ይህ ህንፃዎች አዲስ እየተሰሩ የነበሩ ናቸው። አሁን እየተጠናቀቁ ነው እንደምታያቸው። ይሄ መንገዱ የእግረኛ መንገዱ ሲሰራ እነሱም እንደ አዲስ ተጀምረው አይቻቸዋለሁ። ይሄ እየተቆፋፈረ በቀኝ በኩል ያሉትን ቤቶች ህንፃዎች እየተሰሩ ነበር። አሁን እንግዲህ ወደ ፊኒሽንግ እየሄዱ ይመስላሉ። በነገራችን ላይ እንግዲህ ፊኒሽንግ ነው በጣም ከባዱ። ብዙ ሰው ያለቀ ይመስለዋል፣ ግን ማጠናቀቂያው ላይ ይሄ መብራት ኢንስታሌሽን፣ የበር መስኮት በጣም ገንዘብ የሚፈጀው እሱ ነው ይባላል። ቀላል አይደለም ለማለት ነው። ይሄ እንግዲህ ፊት ለፊት የደረጃዎች መዳቢ መስሪያ ቤት። ይሄ አንዱ ያልኳችሁ ማሳያ ከቅድም ከቦሌ ክፍለ ከተማ ጋር ተመሳሳይ የሚሆነው ቀደም ሲል በግንብ አጥር ነበራቸው። አሁን ግንብ አጥር የለም። በአረንጓዴ ልማትና በመኪና በእግረኛው መንገዱ ነው በቃ የተከለለው። ስንሻገር አሳያችኋለሁ። ይሄ ፊት ለፊታችን የምታዩቸው እነኚህ ተቋማት በዚህ በኩል ነው አጥር ያላቸው። ወደ ህንፃው ተጠግቶ ነው አጥሩም። በዚህ በኩል ግን በእግረኛው መንገድ በኩል ምንም አጥር የለም። ቅልል ይላል። ምክንያቱም ውስጡ በጣም ውብ ከሆነ አላፊ አግዳሚው በርቀት እያየ ይሄዳል። አንዳንድ ሰዎች ጽፉልኝ አላችሁ ወደ አውሮፓ ከ1 ሜትር በላይ አጥር ክልክል ነው እዚህኛ ሀገር ነው እንጂ እያላችሁ ከኮሜንት ላይ ጽፉልኝ ያለው። ከ1 ሜትር በላይ አንድ ሰው የግሉን ቦታ ማጠር አይችልም። እኛ ሀገር ደግሞ 1 ሜትር አይደለም 3 ሜትር ታጥሮ ከዛ እንደገና ሽቦ አለ፣ አደገኛ ሽቦ አለ። ከዛ ደግሞ ውሻም እንደዚሁ አለ። እንግዲህ ከደህንነት ጋር በመያዝ ይመስለኛል ሁሉም ሰው እንደዛ የሚያደርገው። ይሄ ግን እንደምታዩት ነው፣ አጥር የለም። አረንጓዴ ተክሎች አሉ። በቃ ይሄ መንገዱ ነው። መስሪያ ቤቱ ይሄ ነው ማለት ነው። ይሄ መስሪያ ቤት ብቻ አይደለም፣ ፊት ለፊት የሚታያቸውም የደረጃዎች የጥራትና ደረጃዎች መስሪያ ቤት ነው የፊተኛው። ውስጡም ስታዩት እንደዚህም ያምራል። አበባዎቹ እንደዚህ ስለሚታዩ መረማመጃዎችም አሉ። ሰራተኞች በዚህ ውስጥ ወክ ሊያደርጉ ይችላሉ በረፍት ሰዓታቸው። መረማመጃዎች ተብሎ የተዘጋጀላቸውም አሉ።
እነዚህ ጠቅላላ የመንግስት ተቋሞች ናቸው እንደምታዩት ነው። በፊት አጥሩ እዚህ የምንሄድበት ድረስ አጥር ነበራቸው። ኢትዮጵያ እንግዲህ ደረጃዎች ኢንስቲትዩት ነው። ኢትዮጵያ ጥራትና ደረጃ ባለስልጣን እንባል ነበር ቀደም ሲል። የሱም ግቢ ቆይ ዞር ልፍ ስንለው ታዩታላችሁ። በጣም የሚያምር ግቢ ነው። አጥርም የለውም እንደምታዩት ነው። በቃ ይሄ ነው እንግዲህ በግራ በኩል ያለው ግቢው እንደምታዩት የሚያምር ነው። ምንም የሚከልላችሁ ነገር የለም። መንገድ ላይ ስታልፍ የምታዩት ነው። ሁሉም ተቋማቶች እንደዚህ ቢሆኑ ጥሩ ነው። አንዳንድ ተቋማቶች አሉ። አሁንም የድሮ አይነት ግንብ ነው። አጥሩ የድሮ አጥር ነው። ወደ ውስጥ ማየት አትችሉም። እንግዲህ በቀኝ በኩል ነው ቅድም ስለ አምቼ እያወራኋችሁ። ኒያላ ሞተርስ በቀኝ በኩል በርቀት ይታያችሁ ይሆናል። ዞሬ እዛ ስደርስ አሳያችኋለሁ። ኒያላ ሞተርስ እንግዲህ አክሲዮን ማህበር ነው። ወደ 52 ዓመት ገደማ ሆኖታል ከተመሰረተ። እንግዲህ ስራ ሲጀምር ያኔዋ ዘናጭ የነበረችው እንግዲህ በጊዜው ዳትሰን አውቶሞቢሎች ነበሩ። ዳትሰን እንግዲህ በጣም በጊዜው ዘመናዊ በነበሩበት ጊዜ በሱ ነው እንግዲህ ከህዝቡ ጋር የተዋወቀው። በዳትሰኖቹ ምክንያት አዲስ አበባ ውስጥ እንግዲህ ዳትሰን ሰፈር የሚል ቦታ አለ። ትዝታውም እስካሁን ድረስ አለ። ወደ ሰሜን ሆቴል መውጫ ላይ ዳትሰን ሰፈር የሚባል አለ። እንግዲህ ዳትሰን የነበራቸው ሴቶች ነበሩ። እዛ መጠጥ ቤቶች ነበሯቸው ይመስለኛል 1-3 እና እዛ ስለሚቆሙ ሰፈሩ በዛው ተጠራ። እንግዲህ ኒያላ ሞተር ዛሬም ተወዳዳሪ በመሆን እንደወትሮው እንግዲህ ከፊት ተሽከርካሪዎችን እያስመጣ አሁንም ስራው እንደቀጠለ ነው። አክሲዮን ማህበር ነው። በተለይ ኒሳን ተሽከርካሪዎችን፣ ዩዲ የጭነት መኪናዎችን፣ ኤሸር የጭነት መኪናዎችና አውቶቡሶችን፣ ዩኒካየር የተባሉ ደግሞ ፎርክሊፍቶች እንደዚሁም ያመጣል። የማክ ፓወር ባትሪዎች በብቸኝነት አምጭና አከፋፋይ ነው። እንዲሁም ድረስ ሽያጭ ላይም እንደዚሁ ያማክራል ይመስለኛል። ይሄ ህንፃ ስር እንግዲህ ቢዋይዲ ሾውሩም አለ። ፊት ለፊት ይታያል። እንግዲህ ቢዋይዲ ከቤቱ ይላቸዋል። እዛ ጋር ያለችው ነች። ይሄ ይቺ ነች ሾሩሟ። ለመግዛት ያሰበ ሰው እንግዲህ አንዳንዱ አማራጭ እዚህ አምቼ አካባቢ መጥቶ መግዛት ይችላል ማለት ነው። በቀኝ በኩል ነው እንግዲህ ኒያላ ሞተርስ ይሄ ሃይዌይ ነው ላይ የምታዩት።
እንግዲህ ተወደዳችሁ ቻናላችን ቤተሰቦች ለዛሬ እንግዲህ ከመገናኛ ይሄ አምቼ መስመር እዚህ ሃይዌዩ ድረስ የቀጥታ ወደ ኢምፔሪያል ወደ ቦሌም ይወስዳል። ሃይዌዩ እንግዲህ ከጃክሮስ መጥቶ ወደ ሾላም ያልፋል። ኒያላ ሞተርስ ፊት ለፊት በቀኝ በኩል ያለው ነው። ትልቅ ግቢ ነው። ሸረፍረፍ ተደርጎ ለመንገዱ በደንብ ላይታይ ይችላል። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኙ በዚሁ እሰናበታለሁ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።